ሮሜ ምዕራፍ 8 ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ኩነኔ ምንድን ነው? ኩነኔ ፍርድ ነው። ፍርድ ለምንድን ነው? ፍርድ ከእግዚአብሔር የተለዩ ሁሉ ይፈረድባቸዋል። ለምን ይፈረድባቸዋል? ሰውን ሁሉ እግዚአብሔር በራሱ መልክና በራሱ አምሳል ለራሱ ስለፈጠረ ከእርሱ ተለይቶ በመሄዳቸው ፍርድ አለባቸው። ከእግዚአብሔር መለየት ኃጢአት ነው። ሰው ሁሉ ከእግዚአብሔር በመለየት ኃጢአትን አድርጓል። ከእግዚአብሔር መለየት ራሱ በራሱ ኃጢአት ነው። ከእግዚአብሔር መለየት የለብንም። በእግዚአብሔር መልክና አምሳል ስለተፈጠርን ከእግዚአብሔር ጋር ታርቀን ከእግዚአብሔር ጋር መኖር አለብን። እኛ የእግዚአብሔር ቤተሰቦች ነን። ስለዚህ በክርስቶስ ኢየሱስ ነው ከእግዚአብሔር ጋር መታረቅ የምንችለው። ለዚህ ነው በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የሚለው። ይህ የህይወት ቃል ነው። የህይወት ቃል ከእግዚአብሔር ቃል ወስደን ለህይወታችን የምንጠቀምበት ነው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ ዛሬ የምናየው ሮሜ ምዕራፍ 8 ቁጥር 1 ጀምሮ አንዳንድ ሀሳቦችን አካፍላችኋለሁ። ሮሜ 8 ምዕራፍ 1 ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ኩነኔ ማለት ምን ማለት ነው? ኩነኔ ማለት ፍርድ ነው። የሰው ልጅ ኃጢአትን ሰርቷል። አዳም ከመጀመሪያው ኃጢአትን ስለሰራ የአዳም ዘር በሙሉ ኃጢአተኛ ነው። ስለዚህ ኃጢአተኛ ስለሆነ ከእግዚአብሔር ተለይቷል። ከእግዚአብሔር ከተለየ ደግሞ ከእግዚአብሔር ጋር አይደለም ማለት ነው። መለየት ማለት ሞት ነው። መለየት ማለት ፍርድን ያስከትላል። ያ ፍርድ ምንድን ነው? የሞት ፍርድ ነው። ስለዚህ ኢየሱስ ክርስቶስን በምናምንበት ጊዜ የኃጢአት ፍርድ ስለሌለብን ከእግዚአብሔር ጋር እርቅን ስለምንፈጥር ከእግዚአብሔር ጋር ታረቅን ማለት ነው። ደግሞ በህይወት መቀጠል ማለት ነው። ውድ ወገኖች ሆይ በዚህ ስጋ ውስጥ ስንኖር ለጊዜው እንኖራለን። ከዚህ ስጋ ስንወጣ ግን ወዴት እንደምንሄድ አናቅም፣ ኢየሱስን ካላወቅን ማለት ነው። ኢየሱስን በማወቃችን የኃጢአት ፍርድ አይኖርብንም፣ ነፃዎች እንሆናለን ማለት ነው። ማንም ለእኛ አልሞትም፣ መላእክት ለእኛ አልሞቱም። ለእኛ የሞተው ጌታ ኢየሱስ ክርስቶስ ብቻ ነው። ጻድቃን ሰማዕታት ለእኛ አልሞቱም። የኃጢአታችንን ዋጋ የከፈለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስን በማመን ብቻ ወደ እግዚአብሔር መንግስት፣ ወደ ዘላለሙ መንግስት እንገባለን። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ እንደዛ ይናገራል። ኢየሱስ ክርስቶስ ወደ ህይወታችን ወስደን ኢየሱስ ክርስቶስን ህይወታችን ማድረግ ከኃጢአታችን ፍጹም እንድንነጻ እንሆናለን። እኛ መኖር ያለብን ለስጋችን ሳይሆን ለስጋችን የሚጠቅመንን ሳይሆን ወደፊት በእግዚአብሔር መንግስት ውስጥ ድርሻ እንዲኖረን ጌታ ኢየሱስ ክርስቶስን አምነን በኢየሱስ ክርስቶስ ወደ እግዚአብሔር መንግስት መግባት አለብን። ህይወት እኔ ነኝ፣ መንገድ እኔ ነኝ፣ እውነት እኔ ነኝ ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ያለ ጌታችን ያለ ኢየሱስ ክርስቶስ ህይወት ሊኖረን አይችልም። ወደ እግዚአብሔር መንግስት መምጫ መንገድ አይኖረንም። እውነት ደግሞ በውስጣችን አይኖረንም። እግዚአብሔር እንድንኖር የሚፈልገው የልጁን የኢየሱስ ክርስቶስን ህይወት ነው። ኢየሱስ ክርስቶስ የኖረው የእግዚአብሔርን ህይወት ነው። የላይኛውን የአባቱን ህይወት የሰማዩን ህይወት ነው የኖረው። ስለዚህ እያንዳንዳችን እግዚአብሔር እንድንኖረው የሚፈልገው የሰማይን ህይወት፣ የኢየሱስን ህይወት፣ እውነተኛ ህይወት፣ ጥልቀት ያለው ህይወት ነው። ሮሜ ምዕራፍ 12 ቁጥር 2 ላይ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ዓለም ምንድን ነው? ዓለም ውስጥ ምን አለ? ዓለም ውስጥ ክፋት አለ። ዓለም ውስጥ ክፋት አለ፣ ተንኮል አለ፣ ምቀኝነት አለ፣ አድመኝነት አለ፣ መጠላላት አለ፣ መገዳደል አለ። ይህንን ሀሳብ ነው የሚለው። በአእምሯችሁ መታደስ። አእምሯችን ውስጥ ሊሞላ የሚገባው የኢየሱስ ክርስቶስ ህይወት፣ የኢየሱስ ክርስቶስ መልካም ሀሳብ፣ ጥሩ ሀሳብ፣ ቅንነት፣ መልካምነት የመሳሰሉት በአእምሯችን ሊሞሉ ያስፈልጋል። ከአእምሯችን ውስጥ
ይሄ ሁሉ ሊጠረግ የሚችለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። ውድ ወገኖቼ ለዛሬው እዚህ ላይ ያበቃለሁ። ቀጣል ነገሮችን አብረን እናያለን። አብረን እንሁን። ይህንን መንፈሳዊ ቻናል ተከታተሉ። ለህይወታችሁ ጥሩ ነገርን መልካም ነገርን ታገኛላችሁ። መንፈሳዊ ጥያቄ ካለባችሁ በኮሜንት ሴክሽን ላይ ጻፉ። በተቻለኝ መጠን የእግዚአብሔርን ቃል ለማብራራት እሞክራለሁ። ጌታ ኢየሱስ ይባርካችሁ። ሰላም ሁኑ። ነገር የለም። እንዲሁ በነፃ በእምነት በጸጋ ብቻ መዳን ይቻላል። ሁሉን የሚያስፈልገውን ክፍያ ሁሉ ኢየሱስ ክርስቶስ ስለከፈለ ዛሬ ከኛ የሚጠበቀው የተከፈለልንን ዋጋ በማመን አንተ ጌታ የኔም ጌታ ሁን ብለን በመቀበል የዘላለም ህይወት ግብዣውን መቀበል እንችላለን። የዘላለም ህይወት መስጠት የሚችለውን የናዝሬቱን ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ ማድረግ የምትፈልጉ ከሆነ እኔ ምለውን ከኔ በኋላ በማለት ይህንን ጸሎት መጸለይ ትችላላችሁ። እግዚአብሔር አምላኬ ሆይ እስከ ዛሬ ድረስ ህይወቴን እኔ በመፈልገው መንገድ ስመራው ቆይቻለሁ። እስካሁን ድረስ የሰራሁትን ኃጢአትና በደል ሁሉ እናዘዛለሁ። በልጅ በክርስቶስ ኢየሱስ ደም እጠብና አንጻኝ። ደግሞም ኢየሱስ የህይወቴ ጌታና ስለኔ ሲል በመስቀል ላይ እንደሞተ በሶስተኛውም ቀን ሞትን ድል አድርጎ እንደተነሳ እንዳረገ በሰማይ ቤት ካዘጋጀልኝ በኋላ ደግሞ ከሱ ጋር ለዘላለም ሊያኖረኝ ተመልሶ እንደሚመጣ አምናለሁ። በልጅ በኩል ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ።